አንዴ ላናግርሽ። ቀጥ ይሰማሻል። ድርሻ ይስጠኝ። የምን ድርሻ? የድርጅቱ እንዴ ድርጅቱ እኮ ያባየን እና ምን እስካሁን የሰራሁት እስካሁን እኮ የሰራሽበትን 30-50 እያልኩ ሰጥቼሻለሁ። እና ብጠይቅ የጠየቅኩህ ማድረግ አለብህ አይደል? ሚኒስትር እኮ ነኝ። አንቺም ጠይቀሻል፣ ምን ሰጥቼሻለሁ? ቆይ ብር እኮ ያልቃል። እና አዎ ነው። ከዚህ በኋላ የመጨረሻ ንግግሬ ነው። እሺ እሺ። ቆይ ምን ይሆንልሽ? ይሄ የአባቴ ንብረት አንስቼ ልስጥሽ? በጣም ጥሩ። አባዬ ምን እያደረገች ነው? እሷን እየሰበሰበች ነው። ልትሄድ ነው መሰለኝ እኮ። ታዲያ ይሄን ለምን ይዘው መጣ? ቁልፉን ሰብራ ብትወስድብኝስ? ብትወስደው ምን ይመጣል? እሱማ ምንም አይመጣም፣ ግን ለምን ችግር ውስጥ እገባለሁ? ቆየች እኮ። ታዲያ ቶሎ አትወጣም? ትወጣለች፣ ይጠብቃል። ቆይ ምንድን ነው የተፈጠረው? እኔም ነው ግስፋት ነበረ። ኧረ እባክሽ ቆይ፣ እሺ ስትል ሰማሻል? ዳኒ እኔ እኮ ጆሮ መጥባት አልወድም። ወይኔ እናትሽ ነገር ልታበላሽ እኮ ነው የመጣችው። እሱ እንኳን ሳይበላሽ አይቀርም። ሂድና ያን ነገር በላት። ወይ ትሁት ብቻ ነገር ባልተበላሽ። እስከ ቅድም ድረስ እዛ ነበርኩኝ፣ ምንም አልተፈጠረም። ግን መኝታ ክፍል የገባቸው በሰላም አይመስለኝም። ወዴት ነው? ሳሎን ቡና እያፈላ ነው። እሺ ቲና ካሊብን ከነ አባቱ ሻንጣቸውን ሰብስባ ቤቴን ለቃችሁ ውጡ፣ ከዚህ በኋላ ይሄ ቤት የኔ ነው ብላለች። የካሊብ አባት ለካሊብ የወር ደመወዙን 10,000 ብር አስገብቶለት ሌላ አካውንቶቹ 00 የሆኑ አካውንቶች ሰብስበው አስቀምጠውላታል። ያንን ባዶ አካውንትም ስታይ ቲና አበደች። ቤቱንም ለቀው እንዲወጡ በተደጋጋሚ አስጠንቀቃቸው። በስተመጨረሻም ራሷ ሻንጣቸውን ጠቅልላ ውጡ ብላቸዋለች። ዳኒ ትሁትን ካሊብን አግቢው፣ ከቤት ሰራተኝነት ወደ እመቤትነት ተቀየሪ ብሏታል። ትሁትም ለራስህ ብታቂ ይሻላል፣ የማይመለከትን አትግባ፣ የገባህበትን ችግር ተወጣ ብለዋለች። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተተረፍ ይበለን እያልን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ግፈኛዋ ሚስትና የትሁት ፍጥጫ የተሰኘው ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው። እንግዲህ ቲና የቤት ካርታና ፕላን በስሙ ሆኖላት እንግዲህ በደስታ ሞታ ፈንጥዛ ስትፈነጥዝም እንዲሁም ደግሞ አገር አልበቃት ብሎ አይተናል። በላያቸውም ላይ ስታስማማውም ተመልክተናል። ነገር ግን ያ አልበቃት ብሎ እንግዲህ ሙሉ ቢራ ይዛ ገብታ ቤት ውስጥ ቤቱን መሸታ ቤት አስመስለው ሙዚቃው ቀውጥ ሆኖ ነበር። እባክሽ አትረብሽኝ፣ ጎረቤትም አትረብሺ፣ አርፈሽ ተቀመጭ ሴትዮ አፈላሽ ሲላትም ካሊብ ሰምተን ነበር። እናም እሷም የተረበሸ ሰው ጥሎ ይውጣ እንጂ እኔማ በገዛ ቤቴ የት ሄዳለሁ? ይህ ቤት የኔና የኔ ብቻ ነው ብላለች። አያለ ውርደቷ አለማፈር። እንግዲህ በባለፈው እንዴት ተመለከት ነው ካሊብ ከናባቱ እንዲሁም ትሁትና ኤደን ፏፍንተሽ ብለው በቤታቸው ካሊብ እንኳን ከነሱ ጋር ሲነታረክ ገብቶ ነበር ቤት ውስጥ የተገናኙት እና ኤደንም እዛው ቤት ስለነበረች ቲና ፈጣ ቀርታ ነበር ማናት የሚል ቲና የካሊብ ናት፣ የካሊብ ፍቅረኛ ነው የመሰለቻት። ነገር ግን ጉዷን ሳታቅ አሁን ጉዷን ብታቂ ኤደን የዳኒ ፍቅረኛ እንደሆነች ስታቅ ግን ምን ሊፈጠር ይሆን? በእርግጥ መጠራጠሩን ተጠራጥራለች። ነገር ግን እስካሁን ግልጽ የሆነላት ነገር የለም። ምክንያቱም ፍቅር እውር ነው ይባል የለ፣ ፍቅር አይኗን ሸፍኖታል። ኤደን ግራ ገብቷት እየተመለከተቻቸው ሳለ በቃ ልትሄድ ስትል ነው የመጣችሁት ሲል የካሊብ አባት አዎ ልሄድ ስል ነው የመጣችሁት ልሄድ ሲል የካሊብ አባት ካሊብ ሸኛት ብሎት ነበር። አይ እኔ ሸኛታለሁ ብሏል ዳኒ ፈጠን ብሎ። ካሊብም አይ እኔ ሸኛታለሁ ቢልም እንግዲህ ዳኒ እኔ ነኝ የምሸኛት ሲል ቲናም አንተ ምን ቤት ነህና ራሱ ይሸኝ እንጂ ምን ቤት ሆነህ ነው አንተ የምሸኛት ስትልም ተመልክተናል። ቲና ዳኒ እሺ ይሁን ብሎ እንግዲህ ሸኝቷት ኤደንም መጥቷል። ኤደንም የሆነ ግራ የተጋባች ትመስላለች። ጥያቄ መልስ ያላገኘላት ጥያቄ ያላት ይመስላል። ነገር ግን እንዲሁ በሽፍኑ ሸኝቷት ተመልሷል። ቲናም ኤደን ሸኝቶ ከተመለሰ በኋላ ያንተ ማሽቃበጥ ምን የሚባል ነው? ይች ልጅ ምን ጉዳይ ነው ያላት ከናንተ ጋር? ካንተም ጋር ከሱም ጋር ምን አስነክታችሁ ነው የሚል ጥያቄ ማንስታለች። እናም አንተ ምን ቤት ስለሆንክ ነው እራሱ ይሸኝ እንጂ አንተ ምን አገባህና ነው የምሸኘው ቢለውም እባክሽ አይንሽን ግለጪ፣ ብዙ ያልተገለጠልሽ ነገር አለ፣ ዙሪያሽን ተመልከቺ እያላት ነበረ።
ቲና ግን በጭራሽ አሁን ላይ የገንዘብ ፍቅርና የገንዘብ ጥማት እንጂ ሌላ ምንም ሊታያት አልቻለም። ካሊብንም በአካውንት ያለውን ገንዘብ ከማሳገዴ በፊት ሙሉ ሀብቱን እንድታካፍለኝ ይፈልጋለሁ ስትልም ሰምተን ነበር። ዲያኒም እባክሽ አርፈሽ ተቀመጪ፣ ትዳርሽን አታፍርሺ ቢላትም እኔ ከዚህ በኋላ ከሱ ጋር አንድንም ቀን ማደር አልፈልግም፣ ካንተ ጋር መሆንና መሆን ብቻ ነው የምፈልገው ብላለች። እባክሽ እንግዲያስ እኔን ከዚህ ጉድ አውጪኝ፣ እምልሽን እስካልሰማሽ ድረስ እኔን አይመለከተኝም ብሏት ነበር። ካሊብንም ያለውን ሙሉ አካውንቱ ላይ ያለውን መካፈል እፈልጋለሁ የድርጅቱም ሳይቀር ብላለች። አረ ምን የድርጅቱ ሽካ ማንኪያም ራሱ አይቀረኝም፣ ሁሉንም እካፈላለሁ ስትል ተመልክተን ነበር። እናም እንግዲህ ካሊብ የኔን የምትካፈዩ አንቺ ከቤቱ ታካፊኛለሽ ማለት ነው ቢላትም እሱ ደግሞ ሲያምርህ ይቀራል እንጂ ልታገኘው አችልም ብለው ነበር። እናም እንግዲህ በስተመጨረሻው ቤቱን ለቃችሁ ውጡ ብላ ለካሊብ አባት ተናግራለች። እንዴ ይህ ቤታችን እኮ ነው፣ ወዴት ነው የምንሄደው ቢላትም አይ ሌላ ቤት ገዝተሽልን ነው ወይ ሲላትም እሱ እንዲያዘንታይ የሚታይ ይሆናል፣ ነገር ግን ቤት ለቃችሁ ውልቅ በሉ፣ ማንም ሰው አያስፈልገኝም፣ እንደውም የካሊብ አባት ብለዋለች። አባዬ ስትል የነበረውን ሰው የካሊብ አባት ብላለች። ኧረ እባክሽ ፈሪ እያለ ነበር ዲያኒም እባክህ ተወኝ፣ እኔ ማንንም ምክር የማንንም ምክር አልሻም፣ አንተ ደግሞ ምንድነው የምጨቀጭቀኝ ብለዋለች። ካሊብም አርፈሽ ተቀመጪ፣ አቸኩይ፣ ኧረ ተይ አትቅለይ ቢላትም በጭራሽ አሻፈረኝ ብላ የካሊብ አባት ቤት የለቀው ውጣ፣ ቤት የለቃችሁ ሙልጭ ብላችሁ ውጡ ብላለች። ትሁትንም ሂዳ ትሁትንም እንግዲህ ላስወጣሽ ነው፣ ጠራርጌ ላስወጣሽ ነው ብላታለች። እንዴ ለምንድን አንቺ ማንሽና ነው የምታስወጪ ብትላትም ሁላችሁንም ጠራርጌ ላስወጣችሁ ነው፣ አሁን ባለቤት እኔ ነኝ፣ እንዴ እስከዛሬ አልነበርሽም እንዴ ብትባለም እስከዛሬ ጥገኛ ነበርኩ፣ አሁን ግን ሙሉ የቤት ባለቤት እኔ ነኝ፣ ኃላፊነት ያለብኝ እንዲሁም የቤቱ ባለቤት እኔ እንጂ ሌላ ማንንም አይመለከትም ብላለች። እናቲናንም እንማታለው ብትልም እጇን ይዛ እምቢ ካልሽ በሰላም ማትወጪ ከሆነ ከዚህ በኋላ እዚህ በርሚል ውስጥ ተከትሻለሁ፣ አንቺ አትቅለይ፣ ራስሽ አርፈሽ ተቀመጪ፣ የሚወጣውንና የማይወጣውን የምንመለከት ይሆናል ብላታለች። ቤተሰቡ ሁሉንም እሷ ማስፈራሪያ ያለችውን ነገር ብትደረድርም ነገር ግን አንዳቸውም ሊፈሩና ሊደነግጡ አልቻሉም። ይሄ ነገር ደግሞ ለቲና ጥያቄ ፈጥሯል። ጥያቄ የሚፈጥርባትንም ነገር መረዳት አትፈልግም፣ ግን ጥያቄ ይፈጥርባታል። እንዴ ለምንድነው እኒህ ሰዎች እየደነገጡ ያልሆነው? ቤት ለቃችሁ ውጡ አልኩኝ። ቤት ለቆ ከመውጣት ውጪ ምን የሚያስደነግጣለ? ግን እኮ ማናቸውም እየደነገጡ አይደለም። ዲያኒ እየተፈጠረ ያለውን ነገር ንገረኝ፣ እባክህ ንገረኝ፣ ምንድነው እየተፈጠረ ያለው ብለው ነበር። ራስሽ ዙሪያሽን ተመልከች እንጂ በጭራሽ እኔ የምነግርሽ ነገር የለም። ግን ልነግርሽ የምፈልገው ነገር ቢኖር አንድ ያልገባሽ ነገር አለ። ስለዚህ አርፈሽ ተቀመጪ፣ ተረጋጊ ቢላትም በጭራሽ መረጋጋት ግን አልቻለችም። እናም እንግዲህ ቲና አሁኑኑ ከዚህ ቤት ለቃችሁ ውጡ የሚል ብቻ ነው በተደጋጋሚ እየተናገረች ያለችው። ማንም ሰው ቢሆን ግን በተለየ ካሊብ አባት ቤት የለቅቄ የት ነው የምሄደው? ከቤታችን የት ነው የምንወጣው? ብለዋት ነበር እና የተወሰነ ጊዜ ስጭን ሲሏትም እናቴ ትንሽ ጊዜ 1-2 ቀን ሰጥቻችኋለሁ፣ ቤት ፈልጋችሁ ውጡ ብላለች። ዲያኒ አንቺ ያልታየሽ ነገር አለ፣ ለመዝናናት በወጣሽበት ብዙ የተፈጠረ አዲስ ነገር አለ፣ የማታውቂው ነገር አለ፣ ኧረ ተይ አትቅለይ ብሏት ነበር። እሷ ግን ቅሌት ብርቋ ስላልሆነ አሁንም አሻፈረኝ ብላለች። ዲያኒ እባክህ አባዬ እውነቱን ልንገራትና እውነቱን ትወቅ፣ ይሄ ነገር በጣም እያስፈራኝ ነው፣ የዚህ ቤት ነገር ሰላም ነስቶኛል፣ እንቅልፍ እየተኛሁ አይደለም ብሏል። እንዴ አንተ ምን የሚያስፈራህ ነገር አለ? አንተ የራስህን እድልህን ማጣት ካልፈለግ አርፈህ ተቀመጥ፣ አልፈልግም ካልክ ደግሞ ንገራት፣ ከዚህ የበለጠ ምን ሊመጣ ይችላል? እንደ አባዬ መዋረዱ ተመችቷል፣ እያዋረደችህ እኮ ነው ቢለውም እባክህ በካሊብ ባንዱ ልጅ ልለምንህ ቢለውም እንዴ እኔ ምንድነው የሚያስፈራህ? ምንድነው የሚያስጨንቅህ? ለምንስ ነው የምትለምነኝ? እኔ ምን መሷ እኮ መዋረድና መቅለል ያጎረስኩበት እጅ መነከስ የመጀመሪያ አይደለም ቢለውም እሱም እንደ አባዬ የታመህ የነበረውን ጊዜ ማስታወስ ጀመርክ እንዴ? ትውስታ ተመለሰ እንዴ? እያለ በተደጋጋሚ ጠይቆታል። ዛሬም ለስንተኛ ጊዜ በድጋሚ ሲጠይቀው አይ ያን እኮ መገመት አይከብድም፣ አሁን
ፊርማው ሳይደርቅ ይሄን ቤት ለቃችሁ ውጡ ካለች በዛ በህመሜ ሰዓት ደግሞ ምን ያህል ስቃይ እንዳሳለፍኩ ለመገመት አይከብድም። እህትህ እኮ ባለጌነቷ ይኸው ግልጽ ወጥቷል። እልቅስ አንተ ወንድም ከሆንክ እህትህን ምከራት፣ እህትህን ምከር እንጂ ከዛ ውጭ እሷ ስርዓት የሌላትና ጋጥ ወጥ እንደሆነች ይኸው ፊት ለፊቷ ያስታውቃል። ምክንያቱም ትናንት ተፈራርሞ ፊርማ እንኳን ሳይደርቅ እንዴት እንደዚህ ይደረጋል ብላለች። ካሌብ አባቱን አባዬ ይሄ ነገር እያስፈራኝ ነው። አሁን አካውንቴ ብር እንደሌለው አንተ የሚያስገባኸው 10,000 ብር ነው ደሞዜ። ስለዚህ ይህን ባዶ አካውንት ስታይ ምን ልታስብ እንደምችል በጣም ከባድ ነው። ስለዚህ እውነቱን ተወቅና እኛ ምንረፍ። ምን ልታስብ ትችላለች ቢለውም እውነቱን በራሷ ጊዜ ተወቀው እንጂ እኛ ምንም የምንነግራትን እውነት የለም። ስለዚህ እኔም ያንን 2 ዓመት ሙሉ በስቃይ በውልቸር ላይ ሳሳልፍ ከዚህ የበለጠ ፈተና ነበር። አንተን ያሳለፍኩትን ስላላሳለፍክ እየገባህ አይደለም። ልጅ አንተ በጭራሽ አይገባህም። እሷ ካረገችው አንጻር እኔ ምንም እያረኩ አይደለም ብሏል። የካሌብ አባት ኤደንን እንዲያፈቅር ወይም ደግሞ ኤደንን ከዳኒ እንዲቀማው በተደጋጋሚ ቢጎተጉተውም አባዬ እኔ መጥፎ ሰው የበቀል ሰው መሆን አልፈልግም፣ እንደዛ አላደርግም፣ እባክህ ተወኝ ብሎት ነበር። እናም እኔ ወድጄ ይመስልሃል ልጄ? እሷን ቢያንስ ካልፈለካት ቅረባት፣ ዝም ብለህ ባትፈልጋትም እንኳን እያለው ነበር። በጭራሽ አባዬ አላደርገውም ብሎ ግግም ብሏል። ዳኒ ወደ ትሁት ዘንድ ሂዷል። ትሁትን መልካም እድል ያለውን ተመኝቶላታል። ይህም ምንድነው? ትሁትን ካሌብን አግቢው፣ ከካሌብ ጋር ተቀራርባችሁ ረጅም ሰዓት ስታወሩ ተመልክቻለሁ። ስለዚህ ከቤት ሰራተኝነት ወደ ቤት እመቤትነት እየተቀየሪ ነው እንዴ? አስባችሁ ነው እንዴ ቢላትም ለማዋጣት አይ አንተ ስራ የለህም እንዴ ብትለውም ስራዬማ መሽቶም ነግቶም እዚህ ቤት ምን ተፈጥሮ ይሆን እያሉ መጨነቅ ሆኗል ስራዬ። እናም ደግሞ በሰላምም እንቅልፍ እየተኛው አይደለም ቢላትም አንተ ራስህን አውጣ፣ የዚህን ቤት ጉዳይ ለዚህ ቤት ተው ብለዋለች። ነገር ግን በማይመለከተ ነገር አትግባ፣ እኔ የቤት ሰራተኝነቴን እወደዋለሁ ብላለች። እናም እንግዲህ በቃ ይቅርታ እንዳንተ ማለት ነው ስትለው እባክህ አንቺ ከማንቆር እኔን ከማቃጠል አታርፊም እንዴ? እሺ በቃ ይቅርታ፣ እኔ እኮ መልካም ምኞቴን ብቻ ነው የተመኘሁልሽ ሲል እንደዛ ከሆነ በልክፍሉን ለቀውጣ ብለው ወጥቷል። ቲናም መታ አንቺ ይኸው ድሮም ሰራተኛ አሁንም ሰራተኛ ነሽ ብትላትም እኔ ሰራተኝነቴን እወደዋለሁ፣ የምወደው ስራ ገረድነቴን ወድጄው ነው። እኔ ታዲያ የቤት ገረድ ከተባልኩ አንቺ የምን ገረድ ነሽ ስትላት ነበረ ልትደበድባት የነበረው። አርፈሽ ማትቀመጭ ከሆነ አሳይሻለሁ፣ ከዚህ በርሜል ውስጥ አስቀምጥሻለሁ ብላታለች። ቲናም የምታረገው ግራ ገብቷት ቤቱን ለቃ ወጣለች። ዳኒ የሚያውቀውን ነገር እንዳይናገር ቃል የተገባልኝ ይቀርብኛል ብሎ ፈርቷል። ዝም እንዳይልም ደግሞ የቲና ሁኔታም አሰግቶታል። ነገር ግን ምንም ቢጠብቃትም ቲናን ከውሳኔ አላስተዋትም።